ዛሬ እንግዲህ እንደምታዩኝ ሼፍ ሆኛለሁኝ። የምገኘው በፍየል ቤት አካባቢ ከስቱዲዮ ወጣ ብዬ ነው። እንደምታዩኝ እንግዲህ ጉድ ስል ዛሬ ልታዩ ነው ማለት ነው። ሙያ ይፈተሻል። ዛሬ ይዤላችሁ የመጣሁት በጣም ጠንካራ ጀግና የሆኑ ባልና ሚስቶች ባለትዳሮች ጋር ነው የምገኘው። በፍቅር ህይወታቸው፣ በጠንካራ ሰራተኝነታቸው፣ በጀግንነታቸው ለብዙዎቻችሁ የጌታ ቲቪ ቤተሰቦቻችን ምሳሌ የሚሆኑ እንግዶች ይዤላችሁ መጥቻለሁ። ከስቱዲዮ ወጣ ብዬ እቺን መልካም ረዳትህን ፍቅርን ግለጽላት። ምንድነው እንደ ወንድም የትኛውን የሚያስፈልግሽን ነገር ካለ እንደ ወንድም ጠይቀኝ ሲለኝ እኔ ልቤ ተነካ። አንዳንድ ሰው የሚታየው የዛ ሰው ዋጋው የሚታየው የሆነ ነገር ሲጀምር ይመስለኛል። ምንድነው ከነሱ የምንማረው? የትስ ነው ያለሽው? ምንድነው የፕሮግራምሽ ፍጻሜ ካላችሁ ከናንተ የሚጠበቀው እስከ ፍጻሜው ከኔ ጋር መቆየት ብቻ ነው። ይህ እይታ ቲቪ ነው። እኔ ደግሞ ራሄል ላይ በድጋሚ አብራችሁ ቆዩ። አልችልም እኔ አሁን ያለሽ እንዴት ናችሁ? ሰላም ነው ወይ? እንዴት ነሽ? ሄዳለች። እኔ ለመኪና ነው የምጠብቀው። ልግባ እንዴ? ግባ። እሺ እንግዲህ ኤነርጂያችሁ ይጋባል እዚህ ቤት ያለው። እኔ ምናልባት ልቀላቀል እችላለሁ በኋላ። እንግዲህ መግቢያ ላይም ቅድም ከመንገድ ላይ የምትወስዱኝ ትንሽ ግራ ገብታችኋል። የታ ቤተሰቦቻችን የት ነው ያለችሁ? ደግሞ ዛሬ ከስቱዲዮ ወጣ ብለዋልና እንታወቅ። ስለ የታ ቤተሰቦቻችን ራሳችሁን አስታውቁልኝ። ማን ልበል? አንተ ሀና። እሺ የት ነው ያለነው? እስቲ በጣም ለየት ያለ ቦታ ነው ያለነው፣ ግን ቦታውንና ስምም አለው አይደለ? ንገሪኝ። አሁን የምንገኘው ፍየል ቤት አካባቢ ከ20 ሜትር የሚባለው ይሄ አካባቢ ፍየል ቤት 20 ሜትር አካባቢ የሚባለው። ስሟ ያው መኪናዋ ቢጫ ስለሆነች መኪናዋ ቀለሟ ቢጫ ነው። መኪናዋም ደግሞ ቮልስ ዋገን ስለሆነ የምትባለው ቢጫ ዋገን ብለን ሰይመናታል ማለት ነው። እንግዲህ ብዙ ጊዜ አብሮ ባለትዳር ሆኖ ጠዋት ሁለቱም በየፊናቸው ተለያይተው ማታ የመገናኘቱ ነገር ነው ያለው እንጂ የተለመደው አብሮ የመዋሉ አብሮ እንደዚህ የመስራቱ የመተጋገዙ አንድ ነገር ላይ የለም። ያም ስላልተለመደም ነው። ከዛ ደግሞ እንደገና በባህሪው መኪናዋን እኔ እንግዲህ ተጉዤባት አሁን ደግሞ ቁጭ ብዬባት ተቀይራ ዊዝን ሚኒት ደግሞ በሸጫውናለች እና እሱም ለየት ስለሚል ነው የመጣሁትና እስቲ መጀመሪያ ስለ ታታሪነታችሁ፣ ስለ ስራችሁ፣ ስለ ጉብዝነታችሁ ከማውራታችን በፊት እንዴት ተገናኛችሁ? ይሄ ደስ የሚል ጥምረት፣ ይሄ አንድነት እንደው ምን የተባረከ ቀን ነው ሁለታችሁን ያገናኛችሁ? ወደኋላ መለስ ብለን እናስታውስ። ይህንን ማን ያስታውሰኛል? ያው ሁለታችን የምንተዋወቀው በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ውስጥ ነው የምንተዋወቀው። ያው በትውውቅ አሁን ወደ 9 ዓመት ይሆነናል። ኖርማል ትውውቅ። በትዳር አሁን ከአንድ ወር ምናምን በኋላ እንግዲህ 2 ዓመታችንን እንይዛለን። በጓደኝነት ደግሞ 4 ዓመት 4 ዓመት ሆኖናል። ደስ ይላል። በጓደኝነት 4 ዓመት፣ በትዳር 2 ዓመት፣ 6 ዓመት ማለት ነው። ኖርማል ትውውቃችን ደግሞ ከ9 ዓመታችን። ከዛ በፊት ኖርማል ትውውቅ ነበረ። ሃይ ሰላም። ከዛ በደንብ መገናኘትሽ በደንብ ስትገናኝ ስትተዋወቂ ምናምን በደንብ ስትግባቢ የዛኔ ደግሞ ያው እያደገ ይሄዳል ማለት ነው። ደስ ይላል። እንዴት ነበረ ወደ ፍቅር የተቀየረው? ብዙ ጊዜ ቤስት ፍሬንድነት፣ ጓደኝነት መግባባቱ በተቃራኒ ጾታ አይቆይም ይቀየራል ሲሉ ብዙዎች ኧረ የለም እኔ እንትና ወንድሜ ነው እህቴ ነው ምናምን ይላሉ። ከዛ ግን የሆነ ሰዓት ላይ ተቀይሮ ይታያል እና እናንተም የተቀየረበትን አጋጣሚ እስቲ ንገሩኝ። ያው ብዙ ጊዜ አንተን እንደ ወንድም ነው ማይ የምታያቸው ሰዎች አሉ። ያው እንዳለሽ የራሳችን መመዘኛዎች አሉ። አንድ ሰው ሰላም ሀይ ሲልሽ
አንቺ አርቀሽ የምታይበት የሆነ ሰው ለሆነ ነገር ሲያስብሽ አንቺም የምታስቢበት ነገር አለ። ስለዚህ እኔም ሳስብ አንድን ሰው በማስብበት ጊዜ እሱን ሳስብ ወደፊት ነው የማስበው። ወጥሻል አይደለ? ምን አለ ምን ይሰራል? ሳንዱች ገና ነው፣ ትንሽ ይቆያል። ጎበዝ ነው፣ ታታሪ ነው፣ ጠንካራ ነው። እነዚህ ነገሮች ያው በዚህ ጊዜ ወጣት ሆኖ ያው አብዛኛውን ስናይ እንደዚህ ኃላፊነት የሚሰማው ጠንካራ ጎበዝ የወደፊቱን የሚያስብ ሰው ያው ማግኘት ትንሽ ይከብዳል። ስለዚህ እንዲህ አይነት ሰው ሲገኝ ያው እንደዛ ነው። እና ከነበራችሁ ከጓደኛሞች ውስጥ ከሱ ጋር የተለየ ቀረቤታ ነበር ወይስ ከሁሉም ጋር ተመሳሳይ ነው? ምንም ምሽ ያው አብዛኞቹ አብረንም የምንኖርም ወንድሞች ነበር። እንደገና በቤተ ክርስቲያንም ውስጥ ደግሞ አብረሽ ብዙም ያሳለፍሽ ሰዎች አለን። ስለዚህ እንደ ማንኛውም ሰው ነው የምትመላለሽው። እንደዛ አይነት ነገሮች ነው። ከዛ በኋላ ነው ለየት ተደርጎ ታሳዝኝኛለሽ እና የሚያስፈልግሽ ነገር ካለ እንደ ወንድም ጠይቂኛለሽ። እንደ ባል መሆኑ ስለማይቀር ማለት አይ እንደ ወንድም ምንሽ እንደ ወንድም ሲለኝ እኔ ብዙ ወንድሞች ቢኖሩም ግን ማንንም ሰው እንደዛ ብሎኝ አያውቅም። ስለዚህ እንደ ወንድም የትኛውን የሚያስፈልግሽን ነገር ካለ እንደ ወንድም ጠይቂኝ ሲለኝ እኔ ልቤ ተነካ። እንደ ወንድም አይደለም ያሰብኩት። በቃ እኔ ከዛን ጊዜ ጀምሮ ማሰብ ምናምን ትጀምሪያለሽ። እዚህ አጋጣሚ ሪሌሽንሺፕ ውስጥ ለመግባት የሚያስብ ሰው ወይም ደግሞ ሪሌሽንሺፕ ውስጥ ገብቶ ምክርም ሆነ ምንም አይነት አስተያየት መቀበል ሰው ቢፈልግ አገባ ሰው ቢሆን ይላል። እኔም ስለምል ያላገባ ሰው ሪሌሽንሺፕ ውስጥ የሌለ ሰው ማማከር እኔ በጣም ሪሌሽንሺፕን አደጋ ላይ እንደመጣል መጋባቱ ነው የመጽናቱ ማረጋገጫው ማለት ነው ያሳያል። ሰው ረጅም ጊዜ 9 ዓመት 10 ዓመት አብሮ ስለሆነ ብቻ ሊመክር ይችላል ማለት ኤክስፒሪየንሱ የራሱን ሼር ሊያደርግ ይችላል። ፐርፌክት ነው ያ ነገር ልክ ነው ማለት አይደለም። ሰው ሲጋባ ግን የተጋባትን ዘመንና ያለፈባቸውን ፈተናውን ሲናገር አትሊስት ያንን ፈተና አልፎ ኦፊሻል አድርጎታል። ግን ይገባሉ ተጋባልና ያልከው ሀሳብ ፖይንቱ አሪፍ ነው። ቻሌንጁን እናንሳ። ምሳሌ ለሌሎች ያን ነገር አልፎ ነው ያሉት ለምሳሌ አንዳንድ ሰው ያው ቻሌንጅ የሚባለው ነገር እንግዲህ የሚጀምረው አብረሽ ስትኖሪ አብረሽ በሚያውቁሽ ሰዎች ፊት ያንቺ መለወጥ ያንቺ ቁም ነገረኝነት ምናምን አንዳንዱን ሰው ያስቀናዋል፣ አንዳንዱን ሰው ያስቆጣዋል፣ አንዳንዱን ሰው እንዴት ለምን የሚሉ ነገሮች ይኖራሉ። ግን እነዛን ነገሮች ጥሶ የሚያልፈው ሰውየው የሁለቱ ግንኙነት ነው፣ የሁለቱ ጥብቅ የሆነ የፍቅር ግንኙነት፣ የሁለቱ ትውውቅ ነው። ስለዚህ ሁለቱ በጣም የተጣበቁ ከሆኑ በጣም የተግባቡ ከሆኑ የትኛውም መከራ የትኛውም ፈተና ሊለያቸው አይችልም። ስለዚህ ያው ጠላት ከሩቅ አይመጣም ከቅርብ ነው። ስለዚህ ከቅርብ ያሉ ብዙ ነገሮች አሉ። ያው እንዲህ ባይባሉ አንዳንዱ አይነገርም፣ አንዳንዱ ዝም ብለሽ የምታልፊው አለ። አንቺ ራስሽ ተምረሽበት ጸንተሽበት ምናልባት ነገ ጧት አንቺም በሰው ህይወት ውስጥ ጣልቃ እንዳትገቢ ተምረሽበት የምታልፊው ነገር አለና አንዳንድ ጊዜ ያው ከቅርብ ነው የሚመጣው ሁሉ ጊዜ ጠላት። ስለዚህ ከቅርብ ያለ ሰው ብዙ አስተያየት ይሰጥሻል ወይ እንግዲህ ምናልባት ለምሳሌ እሱም ጓደኞች አሉ የኔም ጓደኞች አሉ አይደለ? ስለዚህ የሁለታችንም ጓደኞች እኔንም ሲያዩ በኖርማል ነው የሚያዩኝ፣ እሱንም እንደዛው። ስለዚህ እሱ ከዛ መካከል ወጥቶ እኔም ከሆነ ስፍራ ወተን የሆነ እንደዚህ አይነት ግንኙነት ስንጀምር ምናልባት አንዳንድ ሰው የሚታየው የዛ ሰው ዋጋው የሚታየው የሆነ ነገር ሲጀምር ይመስለኛል። ብዙ ጊዜ የዛ ሰው ዋጋ አብሮሽ ሲኖር ምንም አይመስልሽም። ያ ሰው ግን የሆነ ነገር ሲያስብ እንደዚህ ያስባል እንደ ይለካ እንደዚህ ታስባለች እንደ ይለካ ብለው ያስቡና ይቅርብሽ ወይ ትቅርብሽ እንደዚህ ልክ አይደለም እንደዚህ የሚሉ
በጣም ብዙ አስተያየቶች፣ ብዙ ነገሮች እንደገና መንፈሳዊነት ደግሞ በምትናገሪው ነገር ወይ በምትዩ ነገር አይደለም የሚለካው እና አንዳንድ ጊዜ በውጫዊ በምናያቸው ነገሮች እኛ የራሳችንን ግምት እናስቀምጣለን። ከዛ አንፃር ያው ይሄ በሁሉም አሁንም ያለ ነው፣ ወደፊትም የሚቀጥል ነገር ነው። ይቅርብሽ፣ ትቅርብሽ፣ እንደዚህ ነው እንደዛ ነው የሚሉ ነገሮች የሚቀጥሉ ነገሮች ናቸው። ከሁለት አንዳችሁ በዚህ በፈተና ወቅት ይብዛም ይነስም ለሌላ ሰው ምናልባት የሚፈሩ ፈተና ሊሆን ይችላል። ይሄ የማይቀመጥ ነው። ለአንዳንድ ደግሞ ሊል ይችላል። ግን እናንተ በነበራችሁበት አስተሳሰብ እንደምንም በሰዓቱ ከትናንትናው ከዛሬው ትናንትና ላይ አዲስ ነበራችሁ፣ ልምድ ባልነበራችሁ እና ፈተናው ትንሽ አንገጫገጫ ከሁለት አንዳችሁ በቃ ይሄ ነገር በፈተናው ያለ ሰው ነበር። በፈተናው የለም። ምክንያቱም አንዴ ከጀመርሽ ወደፊት ነው፣ ወደኋላ የሚባል ነገር የለም። ያን ነገር ቅድም እንዳለሽ ያመጣው ነገር ምንም የኛ ሪሌሽንሺፕ የተገለጠ አልነበረም እና ውስጣችን ራሳችን በተለይ በጸሎትም በምንም በእግዚአብሔርም ፊት ያቀረብነው ራሳችን ይወሰንበት እንደገና ደግሞ እግዚአብሔር ሲጨመርበት የተጨመረበት ስለሆነ አስተያየት ይኖራል። ልብሽን ያደክሙታል፣ ያዝሉሻል። ከባድ ነው። ያለፈበት ሰው ያውቀዋል። አንዳንድ ጊዜ የሆነ ማውራት የሚከብድሽም ነገር አለ። ከባባድ ነገሮች አሳልፈናል እኛ እግዚአብሔር ይመስገን። ግን የመጡት ያለፉብን ነገሮች በሙሉ ለመልካም ሆኖልናል። ሁሉም ለመልካም ስለሚሆን ያው አይተሽ ወደኋላ መጨረሻ ላይ እነዛም እንደዛ የተባለው የተነገረው ሰው ያወራውም ሰው ያው ያየዋል፣ ፍሬውን ያየዋል። በቃ አሁንም ያዩናልና የበለጠ እነዛ ነገሮች እኛ የበለጠ ጠንካሮች እንድንሆን የበለጠ እንድንያያዝ የበለጠ ደግሞ ፍቅራችን እንዲጨምር አድርገውልናል። ምክንያቱም በሱ የሆነ ነገር ሲመጣ ታያለሽ እሱን የበለካ እንደዚህ ሰው የተነሳበት ለዚህ ነው ብለሽ አንቺ ታስቢያለሽ እና የበለጠ እንድትወጂው የበለጠ እንድታከብሩ የበለጠ እንድትጠነቀቂ የበለጠ እንድትጓጊ ያደርግሻል። ዋጋ እንዳለው ይገባሻል። አዎ። ስለዚህ ስትጀምሩ ወደ ትዳር ስትገቡ የነበረው ነገር የኢኮኖሚ በተሟላ ነገር ላይ ወይስ ፋብላችሁ? በተሟላ ነገር አይደለም። ያው ሁሉስ ለመጋባት ካሰብንበት ጊዜ ጀምሮ ወደ 7 ወር ምናምን ያክል እየተነጋገርን እቃ እየገዛን ቤት ተከራይቼ እያጠራቀምኩ ነበር። ቀስ እያለን እቃችንን እያሟላን ቆይተን ጊዜው ሲደርስ ተጋባን። ፒቪሲ ጋር ቁጭ ባልሽበት አጋጣሚ ነው የምጠይቀሽ። ወደ ትዳር ከገባሽ በኋላ ያፌትን እንዴት አገኘሽው? እጮኛ እያለ የነበረው ባህሪና ትዳር ላይ ሲገባ ልዩነት አለ ወይስ ሁሉም ነገር እንደጠበቅሽ ነው ያገኘሽው? መጀመሪያ ሲቀርበኝ ራሱን ሆኖ ነው የቀረበኝ። ስለዚህ የተለየ ያፌት አላገኘውም። እሱም ራሱን ሆኖ ነው የቀረበኝ። እኔንም ልመልስ እኔም እንደዛው። ስለዚህ ምንም የተደባበቀ የተሸፋፈነ ነገር የለንም። ባህሪያችን ማንነታችን ራሱ የተገለጠ ስለሆነ ምንም ፈርተሽ ወይ ተደብቀሽ ምናምን ያለ ባህሪ አልነበረም። መጀመሪያ ራሱን ሆኖ ነው የቀረበኝ። ስለዚህ ስገባም እንደዚህ የተለየ ሌላ ያፌት ያው የበለጠ ከገባሽ በኋላ የበለጠ ፍቅር ይጨምራል፣ የበለጠ መተሳሰቡ ይጨምራል። የበለጠ ደግሞ ላንቺ መጠንቀቁ በፊት ያው በብዙ በተለያየ መንገድ አብረሽ ሳትኖሪ ያሳለፍሻቸውን ነገሮች የበለጠ ላንቺ ሲጠነቀቅ የበለጠ ለኔ ሲያስብ የበለጠ ለኔ ሲጨነቅ ሁሉ ነገር ወደኔ ሲዞር ይሄ ነገር ያው ለየት ያለ ነገር አለው። ከባህሪ አንፃር ራሱን የቀረበኝ። ስለዚህ የተለየ ባህሪ የለም። ከዛ በመቀጠል ደግሞ እንግዲህ በፊት ውጪ ነበረ፣ ከዛ አብሮ በትዳር መኖር፣ ከዛ ደግሞ አብሮ እንደዚህ ወደ መስራት መጣቻል እና በጣም ደስ ይላል። እኛም ያን ነገር ለማበረታታት ነው ሌሎች ምሳሌ ስለምትሆኑ ነው የመጣ ነው እና ትዳር ብዙ ጊዜ አሁን ቅድም ከፊት ጋር እሱ እንዳነሳው ሀሳቡ ሰው ትዳር ሲባል መታሰር አብሮ መሆን ራሱ ምናምን የሆነ የሚስለው ነገር አለ። እናንተ አብሮ ማደሩ ነው እንደሚገርማችሁ ብላችሁ እንደውም አብራችሁ እየሰራችሁ ነው ያገኘናችሁ እና ቀድሞ ነው ሀሳብ እንዴት መጣ? እንዴት ልጠነሰሳችሁት? እንግዲህ ቺን መኪና ቅድም የተጓዝንባትን ወደ ስራው እስከ መቀየር ድረስ የመጣችሁት የማን ሀሳብ ናት? እቺ መጀመሪያ በፊት የራሱ ሬስቶራንት ካፌ የመክፈት ሀሳብ ነበራት እና እኛ ደግሞ ምንም ነገር ከትንሹ ሲጀመር ያድጋል ብለን ስለምናስብ
ይሄኛው ከትንሹ እንድንጀምር በማለት ወደዚህኛው ቢዝነስ የገባ ነው። የሚያድግ ቢዝነስ ስለሆነ ከትንሹ ተነስተሽ ትልቅ ነገር ላይ ስትደርሽ ይሻላል። ምክንያቱም በአንድ ጊዜ ከሆነ ወደ ኪሳራ ወደ ምናምን ነገር ውስጥ እንዳንገባም ነገሮችን ከትንሹ ከመጀመር ከማሰብ የተነሳ ሀሳብ ነው። ሀሳቡ እንደዛ ነው። ግን ለየት የሚያደርገው ነገር ያው ሰዎች እንደዚህ አይነት ተመሳሳይ ስሞል ቢዝነስ ሲጀምሩ የሆነች ቦታ ወይ ተከራይተው ወይ ትንጥዬ እቺን ራሷ መኪናን የምታክል ራሱ የሆነ ቦታ መኪናን ግን እንደዚህ አድርገው መስራት ብዙ አልተለመደም እና ይሄ የመኪናው ሀሳብ የመጣው እንዴት ነው? ከማን ነው? የመኪናው ሀሳብ የመጣው ያው ከውጭ ሀገር ከሚታዩ ከፊልሞች ላይ ከውጭ ሀገር ላይ የፋስት ፉድ ቢዝነሶች እንዴት ይሰራሉ የሚለውን ከማየት ከዛ የመጣ ነው። ከዛ ነው እዚህ ሀገር ላይ በጣም ትልቅ ኮስት የሚያስወጣ መኪናም ስላሉ እነዚህ መኪናዎች አሁን ቀለል ባለ ዋጋ የሚገኙ ናቸው። ለዚህ ዓላማ ተብሎ የተገዙ ወይስ ቀድሞ ነው የነበረውን ነው ወደዚህ ዓላማ የቀየራችሁ? አይ መጀመሪያ ሲገዛማ ልሙጥ ድፍን ነበር። ከዛ በኋላ ተቆርጦ እንደዚህ አይነት አገልግሎት እንዲሰጥ የተደረገው። እንዴት ነው ከዛ በኋላ ቦታ አመራረጣችሁ? የምትሰሯቸውን ምግቦች መምረጥ አሁን እዚህ የተለያዩ ትነግረኛለች፣ በኋላ ታስረዳኛለች። ይሰሩ እያየሁኝ ነው እና እንዴት ነው ሀሳቡ ሲመጣ? ቀኑ ሙሉ አይደለም የምትሰሩት፣ ማታ ላይ ነው። ንገረኝ እስኪ። ያው እኔም እሷም የራሳችን ሌላ የምንሰራቸው ስራዎች አሉ። እኔም በፕሮፌሽናል ካሜራማን ነኝ። ካሜራማን ነህ? እያየ ነው ጓደኛችን። እና እሷም የራሷ የምትሰራው ስራ አላት። ይሄን ከሰዓት ደግሞ ሁለታችንም እዚህ ደግሞ የኛውን ስራ ደግሞ እንሰራለን። ያው ከሀገር አልወጣንም እንጂ እዚሁ 18 ሰዓት ምናምን ነው እንግዲህ እንደሚሉት ነው። ጠዋትም ማታም 2 ሽፍት ነው የምንሰራው። እሷም የራሷን ስራ ጠዋት ላይ ትሰራለች፣ እኔም የራሴን ስራ እሰራለሁ። ከሰዓት በኋላ ደግሞ ይሄኛውን ስራ ደግሞ አብረን እንሰራለን። ደስ ይላል። መተጋገዝ፣ አብሮነት በደንብ በተግባር ሲታይ ማለት ነው። እና ምንድን ነው ያለው እስኪ እዚህ እኛ ጋር አፎርደብል ነው። አሁን ማንም ሰው መግዛት የሚችላቸው አይነት ነገሮችን ነው የምናቀርበው። ፋይናንሻሊ በትንሽ ነገር ሰው በቀላሉ ማግኘት የሚችላቸው ነገሮች ነው የምንሰራው። አሁን ላይ ከተማችን ላይ በደንብ ፌመስ የሆነው ምግባችን እርጥብ አለ። እርጥብ አለ፣ እርጥብ በፈላፍል አለ እና ደግሞ የፈላፍል በርገር ደግሞ አለ። በጾም ወቅት የሚዘወተር ነው። በፈላፍል በርገር በጾም ወቅት የሚሰራ ነው። የጾም ነው፣ ሙሉ በሙሉ የጾም ነው። እነሱን እንሰራለን። እንቁላል ሳንዱች አለ። ደግሞ እርጥብ ስፔሻል ሲሆን ደግሞ ፈላፍልም እንቁላልም ይኖረዋል። እነሱም አለ። ስራ ላይ ነሽ ብዬ ብዙ ስራ እንዳላስፈታሽ ከሱ ጋር ነው እየተጫወትኩኝ ያለሁት እና በጣም ህልም እንደነበረሽ ሬስቶራንት ምንም የሚመስል የመክፈት እንዳለሽ እንጂ የነበረሽ ሳይሆን እንዳለሽ ነግሮኛል። እና አንቺ እሺና ሀሳብ የመጣሽው እንደዚህ ብንሰራ ማታ ባለን የረፍት ሰዓት ብለሽ ወይስ እሱ ነው? እንዴት ልከፍቱ ቻላችሁ? እየሰራሽ አውሪ። እንዴት ተከፈተ? ያው እናስባለን እኛ ሰው ያስባል እግዚአብሔር ይፈጽማል ነው። ስለዚህ እኛ እናስባለን። ያው የራስሽ የሆነ ነገር ሁሉ ጊዜም ስታስቢ የራስሽ የሆነ ነገር እንዲኖርሽ ትፈልጊያለሽ። ስለዚህ ያው እኛም የራሳችን የሆነ ነገር እንዲኖረን አብረን የምንሰራው ነገር እንዲኖረን እሱም የራሱ ነገር እንዲኖረው ይፈልጋል፣ እኔም እንደዛው። ስለዚህ እንደዛ አስብ ነበረ። ያ ሁሉም ነገር ጥቂት በጥቂት የምትከማች ነው እና የሚባለው ጥቂት በጥቂት ከትንሹ የተጀመረ ነገር ያው እየበዛ እያደገ እየሰፋ ይሄዳል እና በዚሁ እንጀምራለን። ወደፊት ደግሞ እግዚአብሔር ሲረዳን ስራችን እየሰፋ እየበዛ ወደ ትልቅ ነገር ከራሳችንም አልፈን ለሌሎች የምንተርፍበት አጋጣሚ ይኖራል። በሌሎች ሀገራት ላይ የተለመደ ነው እንደዚህ አይነት ተንቀሳቃሽ መኪኖችን እንደዚህ አይነት ተመሳሳይ ፋስት ፉዶችን መስራት። እዚህ ግን ብዙ አልተለመደም እና ይህን ነገር ወደ መሬት ስታወርዱት እናንተ ጋር ሲመጣ ምንም ያስፈራችሁ ነገር
እንትን ቢልስ ከመኪናው እንደዚህ ገዝተን እንደዚህ ከቦታ ከፕሌስ አንጻር ምናምን ስጋት የሆነባችሁ ነገር አልነበረም? ሀሳብ እንደመጣላችሁ ወደ ስራ የገባችሁት? እኛ የምናስበው መስራት ነው። የሆነን ነገር የምታስቢ ከሆነ ያን ነገር የሆነ የመስራት ሀሳቡ ካለሽ ወደዛ ነገር ነው መቀጠል ያለብሽ መሄድ ያለብሽ እንጂ መፍራት የለብሽም። ኪሳራን ፈርተሽ ወይ እንደዚህ ባይሆን ቢሆን የሚሉ ሁለት ሀሳቦችን ይዘሽ አይደለም የምትጀምሪ። ስለዚህ ስትጀምሪ ቢሆንም ይሆናል ብለሽ ነው እንጂ አይሆንም የሚል ሀሳብ የለንም። እንደሚሆን እናምናለን። ስለዚህ እኛ ይሆናል ብለን የጀመርነው እግዚአብሔር ይመስገን አሁንም ሆኗል። ያው ወደፊትም ይቀጥላል፣ ያድጋል፣ ይበዛል። ስለዚህ እንደዚህ አይነት ፍርሃት የለንም። ምክንያቱም እንፈልጋለን፣ የራሳችን የሆነ ነገር እንፈልጋለን። ስለዚህ በዚህ ጀመረን ማለት ነው። እንደ ቦክሰኛ አንድ ቦክሰኛ ወደ ሪንግ ከመግባቱ በፊት ይሸነፋል ብሎ አስቦ ከገባ ይሸነፋል። ያው በዚህ አጋጣሚ አባቴን ቦክሰኛ ስለነበር እንጂ ብዙ ስልሽ ያው የሰው ልጅ ማይንዱ ላይ መጀመሪያ ነው በቃ እንደሚያሸንፍ አስቦ ምንም ነገር ከጀመረ ያሸንፋል። እየፈራሽ ደግሞ የምትሄጂው መንገድ ሞር ስልሽ የምትወርቂበትን ነገር ነው የሚያፈጥነው። ስለዚህ አንድ ሰው የመለወጥ ሀሳብ ካለው ሊወድቅ ይችላል፣ ግን ይነሳል። ያልወደቀ ሰው ደግሞ መነሳትን አያውቅም። ስለዚህ አንድ ሰው እንደውም እኔ ብዙ ጊዜ አንድ ሰው ካልወደቀ መነሳትን ስለማያውቅ የሆነ ነገር ጀምሮ ቢበላሽበት ይሻላል። ለምን ከአንዴ ሞክረሽ የሆነ ነገር ፌል ካረገብሽ ከዛ በኋላ ድጋሚ የመሞከር እድል አለሽ። ድጋሚ ስትሞክሪ ደግሞ ምንድነው እንደወድቅ ያደረገኝ ነገር የሚለውን በደንብ እንድታየው ነው የሚያደርግሽ። ብዙ ጊዜ ቅድም እያነሳ ነው ነበር ከሱ ጋርና አብሮ ሲዋል መሰለቻቸት ወይ ፍቅሩ ማለቅ መነፋፈቅ ነው ትዳርን ወይ ሪሌሽንሺፕን እድሜ የሚያረዝመው የሚል ፕሪንሲፕል አለ ብዙ ሰው ጋርና እናንተ ጋር ውሏችሁን ባላቅም ምሽታችሁ በጋራ ነውና ከዛ ቤት ደግሞ ታሳለፉት ጊዜ አለና ያ ስጋት እናንተ ጋር እንዴት ነው ቢሰራ? ኦብቪስሊ አብራችሁ እስካሁን አትሆኑም ነበርና ያ ነገር መጀመሪያ ላሳሰባችሁ ነበር ወይስ እናንተንም ባያሳስባችሁ እንኳን ውጪ እንደዚህ አይነት አስተሳሰብ አመለካከት ስላለ እናንተ ጋር እንዴት ነው ይሄ አብሮ መስራቱ? ይሄን ነገር ተፈጥሯል አልተፈጠረም? እኔ እንደውም ከኔ ትንሽ ደቂቃ ሲርቅ ነው እንትን የሚለኝ መሰለቻቸት ምናምን የሚባል ነገር የለም። ውሏችሁ አብሮ አይደለም። አብዛኛውን ጊዜ ያው ከአንዳንድ ጊዜ ውጪ አብዛኛውን ጊዜ አብረን ነው የምናሳልፈው። ቀንም 98% አብረን ነው የምናሳልፈው። ምናልባት 2% ካልሆነ በስተቀር 98% አንድ ላይ ነው የምናሳልፈው። ስለዚህ አብረን ስናሳልፍ እንሰለቻቻለን የሚል አስተሳሰብም የለንም። የበለጠ እንደውም አብረሽ ስትሆን በምትሆኝበት ጊዜ የበለጠ አንቺ እየተያያሽ እያወራሽ ወደፊትሽን እቅድሽን ሀሳብሽን እየተነጋገርሽ ነው የምትሄጂው። እኔ በበኩሌ እንግዲህ ያውቃል ትንሽ ደቂቃ ኮሚቴ ነው እና ትንሽ ወጥቶ 5 ደቂቃ 10 ደቂቃ ምናምን ካለ አልችልም እኔ አሁን ያለሱ። ስለዚህ ያው ይሄ ምንድነው ያው አብረሽ የመጀመሪያ መሰረትሽን ነው ማስተካከል ያለብሽ። ሰው መሰረቱን ካስተካከለ ሌላው ነገር በሙሉ ወደ ላይ ስለሆነ የሚሰራው አንድ ፎቅ ሲመሰረት መጀመሪያ ጊዜ የሚወስደው መሰረቱ ነው። ስለዚህ የኛም መሰረታችን መልካም ስለሆነ መሰረታችን ፍቅር ስለሆነ ምንም አይነት ስጋት ስለሌለን ወደፊትም አሁንም እንሰለቻቻለን። አስተሳሰባችን ላይ የለም እንደዚህ አይነት ነገር። ሰው እሰላቻች ይሆን እንደዚህ ይሆን ብሎ ቀድሞ ስለሚያስብ ያ ያሰብሽው ነገር ይወርስሻል። እኛ እንደዛ እናስብም። መልካም ነው የምናስበው፣ ፍቅር ነው የምናስበው። የበለጠ ደግሞ አንድ ላይ የምናሳልፍበትን ጊዜያቶች ነው የምናስበውና ያው ሞር ስልሽ እኔ እንጃ አሁን ስልሽ አንድ ሰው ተዋዶ ተፋቅሮ የተጋባ ሰው ልሰለቻች ይችላል ብሎ ያ ስጋት ራሱ ሊፈጠር የማይገባው ስጋት ነው። ጊዜ አብሮ ማሳለፉ ምንም እኔ እንደውም ሞር ደስተኛ ነኝ ከማላውቀው ሰው ጋር ከምሰራ። ሞር ስልሽ ምንም እኔ ማስበውን ሀሳብ ሳልናገር ከምትረዳኝ ከሚስቴ ጋር ስሰራና ከሌላ ገና የሆነ ነገር ላረግ ስል ስለምታረግ አቀልልሃለች። ስራዬን ነው
እንደውም አንድ ላይ ባልና ሚስት አንድ ላይ ሲሰሩ ስራቸውን ሊያቀሉት ነው እንጂ የሚችሉት እኔም ያላየሁበትን አንግል ያልከኝ ሌላ ሰው አዲስ ሰው ጋር ይሄን አድርጌ ከመባባል አይንን አይታ የምትረዳ ልጅ ስራው እንደውም የበለጠ ውጤታማ እንደሆነ ያደርገዋል። በፍቅር የተሰራ ምግብ ደግሞ ይጣፍጣል። እያየነው ነው። በነገራችን ላይ ገበያውን ያው ዛሬ እኛም ስላለን ትንሽ ቀረጻም ስላለ ቦታውም አልመች ብሎ ነው እንጂ በዚህ ሁኔታ ውስጥ እንኳን በጣም ብዙ የሚጠብቁ ወረፋ የነሐናን የነያፌትን እጅ ለመቅመስ እንዳለው የፍቅር ማዕድ ስለሆነ ነው መሰለኝ ብዙ ሰዎች በመኪናም ውስጥ ሆነው ውጪም ቁጭ ብለው እየጠበቁ ነው ያሉት እና እንግዲህ ዛሬ ትንሽ ከቀረጻ ቦታ ተሻምተናቸዋል። ይቅርታ እንግዲህ በኢታ ቲቪ ቤተሰቦቻችን ስም እና ታዲያ እዚህ የምትሰራቸው ምግቦች የጾም የፍስክም ቅድም ያለውን እያስረዳኝ ነበርና ሞያሽ ቤት ውስጥ የነበረው ነገር ፈንቅሎ ወጥቶ ነው ወደዚህ የመጣው ወይስ እንዴት ነው? ስለ ሞያሽ አክቹሊ እሱ ይነግረኛል። ግን እንዴት ነው በጣም ከምግብ ጋር ኩክ ከማድረግ ጋር በጣም ፍቅሩ አለሽ ማለት ነው? ተናገርና ከዛ እኔ ማብሰል በጣም ነው ኢንጆይ ነው። አንተ በግል ማለት ነው? የእሷም ሙያ ንገረኝ መጀመሪያ። በጣም ባለሙያ ነች። በጣም ስልሽ በጣም በቃ ሼፍ ነች። ስራ ወደ ውጭ እንዲወጣ የሚያደረገው የእሷ ባለሙያነት ነው። ሁሉ በላይ እንደሚታዩ አሁን ላይ ብዙ ነገር በቴክኖሎጂ የታገዘ ነው። ምንም ነገር መስራት ብትፈልጊ ጎግል ላይ ግን ሞር የራስሽን ክሬቲቪቲ ደግሞ እንጂ አይዲያዎች ምናምን በጣም ብዙ አሁን በቲክቶኩ በዩቲዩቡ በእያንዳንዱ ነገር ብትሄጂ ሀው ቱ ኩክ ብለሽ ሰርች ማድረግ ብቻ ነው ከአንቺ የሚጠበቀው እና ሁሉም ነገር ዩቲዩብ ላይ አለ። ሞር ግን የራሳችንን የሆነ እንትኖች እንጠቀማለን። እዚህ ፈጠርን የምትሏቸው ወይም ደግሞ እኛ ጋር ክሬቲቪቲ ያለ የምትሉኝ ምን ምን አለ? የምንቀመማቸው ነገሮች አሉ። አሁን ለምሳሌ ፈላፍሉ ራሳችን ነው ቤት ነው የምንቀመመው። ቤት ቅመሞችን አልነግርሽም እንግዲህ ያው ግን በራሳችን መንገድ ነው የምንቀመመው። ከምግብ ውጭ አሁን ይሄ ቅድም የጾም በርገር ነው ያልኩት እነሱ ሀሳቦች እናንተ ናቸው የተካተታቸው? እኛ አይደለም ያው አይተን ነው ግን ያየነውን ነገር ደግሞ ሞር በተሻለ መንገድ እናቀርባለን። ስንሽ የሚዋሽም ጉዳይ አይደለም። አይ ምናልባት እናንተ አንዱን ከአንዱ ሚክስ በማድረግ የጨመራችሁት ነገር ካለ ብዬ ነው እንጂ ገብቶኛል። እናንተ ጋር እንደዚህ ሰዎች በደንብ ቁጭ ብለው እናንተ ሰርታችሁ እስክጨርሱ የለም እያላችኋቸውን ቁጭ ብለው እንዲጠብቁ ያደረጋችሁ ወይም ብዙ ከስተመር እንድታፈሩ ያደረጋችሁ እዚህ ያለው አሪፍ ነገር የኛ ኳሊቲ የምትሉት ነገር ምንድን ነው? ጥራት ነው። አሁን ብዙ ሰዎች አሉ እኛ ጋር የሚመጡ በስህተትም ቢሆን የመንገድ ላይ ምግብ የማይሞክሩ ብዙ ሰዎች አሉ። ግን እነዛን ሰዎች እኔ ኃላፊነት ወስጄውላ ቢያማችሁላ አሳክማቸዋለሁ ብዬ ያስበላኋቸው ሰዎች አሉ። ለምን እኔ የማልበላውን ነገር አልሸጥም። በመጀመሪያ ደረጃ እኛ ሞር እዚህ ስራ ላይ ብዙ ደንበኞችም እንድናፈራ ያደረገን ቤታችን በምንጠቀመው ፈሳሽ ዘይት ነው የምንሰራው። ንጽህና በደንብ በቃ ማንደራደርበት ጉዳይ ነው። የሰውን ጤና ሊጎዳ በማይችል መንገድ ስለምንሰራ ነው። ያ ነው ሞር ተወዳጅ እና የኛ ስራ ብዙ ደንበኞች እንድናፈራ ይረዳል። ያ ነው እየሞከራችሁት ነበረ። መጀመሪያ እንዳልሽው ፈጣን ይዛችሁ አያችሁት። ግን አሁን በቃ ልክ ነን፣ ይሄ ነገር መግፋት አለብን፣ መያያዛችን አትርፏል ነው የምትሉት? ውጤቱን አይታችሁታል? ፍሬውን በሚገባ አይተነዋል። በተለይ ደግሞ አንተ እንደ ወንድ አሁን የማብሰሉን ከእሷ ጎን መሆኑን አይደለ? አሁን ፌሚኒስቶች ጋር ጸብ ምንድነው ወንድ ኩሽና አይገባም የሆነ የስራ ክፍፍል አለ ለምንድን ነው አይነት ነገር ነውና ያ ነገር እዚህ የለም። ተጋግዛችሁ ቀናችሁንም ምሽታችሁም አብራችሁን ተሳልፉና እስኪ እሱን ነገር እንደውም አንሳልኝ። እንደ ወንድ ከእሷ ጎን እዚህ ጋር አብረ ማገዝህን እንዴት ታያለህ? በዙሪያ ያሉ ሰዎች ነው ያሉ ያጋጠመ ገጠመኛል? ቅድም እንደነገርኩሽ እኔ ብዙ ነገር እንደ አባቴ ነው ብዬሽ ነበር። 4 ነን እና 3 ወንድሞች አሉ። 4ታችንንም እናታችን ስትል ያረሳት አባቴ ነው።
የምርህን ነው? እና ኤቭሪቲንግ ሁሉን ነገር ኩክ ማድረግ ይችላል ከእንጀራ ውጪ። በቃ ኖ እኔ 4 ልጅ ያረሱት አባት ናቸው እና በጣም ይገርማል። ከዛ ነው መነሻዬ ብዬ ነው የማስበው። 4 ልጅ ካረሰ አባት ከተወለድክ እንግዲህ አንቺ 1-6 ጠብቂ፣ እሱ ነው የሚያረሱሽ። ስለዚህ ይሄ መከታነት ማገዙ የስራ ክፍፍል አለመኖሩ ከቤት አስተዳደግ ላይ ነው የሱ ተጽዕኖ አለው። ስለዚህ ማንም ምንም ቢል ወይም ኔጌቲቭ አስተያየቶችን ቢመጡ ምንም ቢሉ አንተ ኦልሬዲ የተገነባ ሰው ነህ። እጅ ለእጅ እንደተያያዛችሁ ትሰራላችሁ ማለት ነው። በጣም ደስ ይላል። እድለኛ ነሽ። አመሰግናለሁ። እስቲ ያሉትን ምግቦች የምታሳዩኝ ይሄ ነው ብለሽ የምታስረጅኛል? እሺ አሁን ምንድን ነው? አሁን የእርጥብ የሚሆነውን እንጨምራለን። ይሄን ትከፍቻለሽ። እሺ እኔ ነኝ የምጨምረው። ብልሃት ይፈልጋል መሰለኝ ይሄ ነገር በጣም ደግሞ ለጣል ደግሞ እሺ አይዞሽ ከዛ ክድና አቃጠልኩሽ። አይ ድምፁ ማለት ብዙ ነገር የተፈጠረ ነው የሚመስለው። እዛ ነው ባንት ላድርጋ። ፈለግሽ የሚመችሽ ላይ አንድ እጅሽም ላይ ማድረግ ከፈለግ ግራኝ ነኝ ግን ሁለቱንም ላድርጋ። ያው እዚህ ጋር ዳቦ አለ። አሁን እርጥባችንን እንሰራለን። ስፔሻል ነው የምሰራው ኖርማል አንድ እርጥብ ቀስ እጅሽን ተጠንቀቂ። ቢላውን ግን ለእጅ ይሮጣል። የፈጠነ ነው እና እኔ የምልሽ እሺ አሁን ቀጥዬ እርጥቤ ከቻፕ ላድርጋ። ከቻፕ አድርጊ። ስራ እንዴት ነው? ስራው ቆንጆ ነው፣ አሪፍ ነው። ስንት ጊዜ ሆናችሁ እዚህ ከጀመረ? አሁን አመት ሊሆነን ነው። አይ እንጂ ስንት ላድርግሽ? አንድ ይሄ ነው ወይ ሌላም ካቻፕ ጨምሪበት። አሁን ከላይ መጠን እንዴት ነው? በጣም አይ ቆንጆ ነው። ከዛ ፈላፍል ጨምሪበት። ኖርማል ነው በፈላፍል ኖርማል በፈላፍል ይኸው ለመጣችሁ እናመሰግናለን። እሱም በፈላፍል ነው። ኖርማል ያለ ፈላፍል ሲፈልጉ በፈላፍል ሲፈልጉ በፈላፍል። በነገራችን ፈላፍል የማያውቁ ተመልካቾቻችን ኖሮች ስለምን ፈላፍል ይለፈልፉ ፈላፍል ምንድን ነው? ያው ፈላፍል ካፕሪያተር ሳይሆን ከሽምብራ ዱቤ የሚሰራ ነው። ስለዚህ የሚባለው ፈላፍል ይባላል። እንግዲህ ብር ቆይ እዛ አይደለም አሁን ይሄ አካባቢያችን በደንብ ግልጽ ለማድረግ በእርግጥ ቅድም ነግሮናል። ግን አሁን በድጋሚ ለማስታወስ ለቤተሰቦቻችን አድራሻችሁን በስልክ ንገራቸው። ከፍየል ቤት ወደ 72 በሚያስኬደው መንገድ ፖሊስ ጣቢያው ፊት ለፊት ላይ እንገኛለን። እስቲ ዘቤት ከድኛዋልሽ አዙር ያዘጋጀኋትን ራሴ ያዘጋጀኋትን ቤተሰቦች አንድ እጥፍ እሺ ቤተሰቦቼ ራሴ ያዘጋጀኋት ነች። የሰራሁት ሳይሆን ያዘጋጀሁት ያው እኛ የመጣ ነው እንግዲህ ኦልሬዲ አክቹዋሊ እኛ ፊት ነው አንቺ ነሽ ያዘጋጀሽው የሰራሽው፣ ግን እኔ ደግሞ በማዘጋጀት ዳቦ ውስጥ በማስገባት እንቀምሰዋለን። እንግዲህ ይህን ያህል ሰው እንደዚህ ተሰልፎ የሚጠብቅበት ምክንያት ምንድን ነው የሚለው በጣም ነው የሚጣፍጠው። ካሜራ ፊት ስለሆነ አይደለም፣ ዘይት አልበዛበትም። የምር
ከጣዕም ጋር ማለት ነው። እና ዋው ይህ ሰው ያለ ምክንያት አይደለም። በጣም ነው የሚጣፍጠው። ባለሙያነትሽን እንግዲህ ቤት ባንመጣም እዚህ በደንብ አረጋግጠናል። ግን ለምንድን ነው የሬስቶራንት ፍቅር ለመክፈት ምናምን ያሰብሽው? በምን አጋጣሚ ነው? እሱ ሳልጠይቅሽ። ያው ከበፊትም እንደዚህ ካፌ ምናምን ነበረ ከድሮ ማለት ነው። ኦኬ ቤተሰብ ነበረ። እዛም ውስጥ ያው እኔ አያለው ምናምን እዛ ውስጥ አንዳንዴ የሚሳተፍ ነበረ፣ ሰራ ነበረ። ስለዚህ ያው ያ ነገር እያደገ ውስጥሽ ሲኖር እያደገ ይሄዳል። በዛ ምክንያት ደስ ይላል። ስለዚህ ነገ ደግሞ ኔክስት የምንመጣው ሀና ሬስቶራንት ወይም ደግሞ ሲፈቅድ እንመጣለን። ይፈቅዳልም ደግሞ ታታሪነታችሁን፣ ጠንካራነታችሁን ይኸው እኛ አይተን መስክረናል። አይታ ቤተሰቦቻችን በጣም ደስ የሚል ጊዜ ነበረን። እንግዲህ እንግዲህ በጣም ደስ የሚል ጊዜ ነበረን። እጥር ምጥን ያለሽ ቆንጆ ጊዜ ያሳልፈናል። በእኔ በኩል ያሉኝን ጥያቄዎች ጠይቃችኋለሁ። እናንተ ደግሞ ለወጣቱ ማለት የምትፈልጉት ነገር ካለ፣ ማስተላለፍ የምትፈልጉት ነገር ካለ፣ ቀር የምትሉት ነገር ካለ፣ ከመጣችሁ አይቀር በእይታ ቲቪ ማለት እንፈልጋለን ትሉትም ነገር ካለ እድል ልስጣችሁ። ከአንቺ ልጀምር። ያው ሰው ደስተኛ የሚሆነውም አብሮ ሰርቶ ሲለወጥ ነው። እኛ ሰዎች ሰርተን አብረን ስንለወጥ ደስተኛ ሆነን እንኖራለን። ስለዚህ ይመስላል ደስተኛ የምንሆን ይመስለናል ወይ ሁሉ ነገር ተስተካክሎ የሞላለት ህይወት ውስጥ መግባት ደስ ይላል፣ ጥሩ ነው። ግን መጨረሻው ላይ ሰው በተለያዩ ሀሳቦች ወይ የተለያዩ ነገሮችን በማድረግ ደስተኛ ላይሆኑ ይችላሉ። ስለዚህ መልካም ነው፣ የተሟላ ነገር አልቃወምም፣ መልካም ነው ከተገኘ። ግን ደግሞ አብሮ ሰርቶ አብሮ መለወጥን ሰው መለማመድ አለበት፣ መውደድም አለበት። ስለዚህ ደስተኛ ይሆናል፣ በራሱም ደግሞ ይተማመናል። ምንም አይነት ነገር በህይወቱ ላይ ቢመጣ ደስተኛ ሆኖ ይኖራል ብዬ አስባለሁ። ያው ብዙ ልክ ነሽ። ስለዚህ እንደ ሀኒ በደንብ ሰርቶ በመለወጥ የምታምኑ ሰዎች ሁኑ። ከትላንትና ዛሬ ይሻላል፣ ከዛሬ ደግሞ ነገ ይሻላል። ስለዚህ ታታሪነታችሁን ምሳሌ ነሽ። የምር ደግሞ መከባበራችሁ ስለ እውነት ካሜራችሁ ስለሆነ አይደለም፣ ደስ ትላላችሁ ማለት የሆነ እኔ እንጃ። አሁን ባለችኝ ሰዓት እንኳን ሳያችሁ በቃ ትከባበራላችሁ፣ ደስ ትላላችሁ። ደስ የሚል ነገር ነው። እሺ ወደ አንተ ልምጣ። አንተ መጨረሻ ላይ ማለት ማስተላለፍ የምትፈልገው ነገር ካለ፣ እሷም እንዳለችው ለወጣቱ አብሮ ከመለወጥ ከመስራትም አንጻር እኛንም ሀሳባችሁን ሰርቃችሁን ገዝታችሁ የመጣ ነው ያ ነገር ነው እንዴ ባልና ሚስቶች አብረው የሚሰሩ የሚለወጡ ብዬ ነው የመጣሁት። እና ከሱም አንጻር ማለት የምትፈልገው ነገር ካለ እንዳጠቃላይ እድሉ ልስጥ። ስራ ይቀድማል። እሺ ቴንክ ዩ። ለወጣቶች የምመክረው አንድ ሰው በትንሹ ጀምሮ መለወጥ እንደሚችል መጀመሪያ እኛ ምስክሮች ነን እና ሲቀጥል ደግሞ ያው መርሃችንም የሚሆነው መጽሐፍ ቅዱስ ነው። በጥቂት የምትከማች ሀብት እሷ ትበዛለች ስለሚል መጽሐፍ ቅዱስ እኛ ከጥቂቱ ጀምረናል። መጀመርን አትፍሩ፣ ስፔሻሊ ትዳርንም አትፍሩ ብዬ ነው የምመክረው በዚህ አጋጣሚ። ምክንያቱም ያው መልካም ረዳት አይደል የሚለው ቃሉ እና መልካም የሆነች ረዳት ካገኛችሁ ቶሎ አግቡ። አብሮ በመስራት በመለወጥ ደግሞ ብዙ ነገሮች ይስተካከላሉ ብዬ አምናለሁ እና አትፍሩ፣ ምንም ነገር ለመጀመር አትፍሩ ነው የምለው። አንድ የረሳሁት ነገር አለ። ይከፍታል። እቺን መልካም ረዳትህን ብርቱ፣ ጎበዝ፣ ጠንካራ ሴት የ9 ዓመት ኦልሞስት በህይወት የምታውቃትን እኔ ፍቅርን ግለጽላት። ቃላቶች የራሳቸው ፓወር ስላላቸው እኔ በቃላት ከምገልጸው በላይ ያው ፍቅር በተግባር የሚታይ ነው። ግን በጣም የምወዳት በጣም የምሳሳላት የምትወደኝ የምወዳት የምታስብልኝ ስልሽ የመባረኬ እዚህ ለእኔ ለመባረኬ እዚህ የተስተካከለ ህይወት እንዲኖረኝ በቃ ከጎኔ ሆና በብዙ ነገር በሀሳብ ነገሮችን አብረን በመስራት በብዙ ነገር ከጎኔ ስለሆንሽ በጣም ነው የምወድሽ፣ በጣም ነው የማመሰግነው። ለመለወጣችን ለስኬታችን ዋናዋ ሚና ተጫወታለች ብዬ ማምነው እሷ። ነገም
ለዘላለም አንቺን ግለጭለት ምንድነው ያው እንግዲህ እኔ ብዙ እንደዛ እንትን አይደለሁም። ቃላት ላይ ብዙ ጎበዝ አይደለሁም። ተግባር ላይ እንግዲህ ያርገኝ። ያው እሱ ኃላፊነት እንዳለበት ኃላፊነት እንደተሰጠው መጠን ያው እኔ ደግሞ ምንድን ነው የሚባለው ያው እግዚአብሔር ይመስገን። ያው እግዚአብሔር እርሱን ለኔ ስላዘጋጀልኝ ስለሰጠኝ አንተን ለኔ እግዚአብሔር ስለሰጠኝ በጣም ደስተኛ ነኝ። ያው መሪ ነው ያው ሁሉ ነገሬ ነው እሱ። ስለዚህ ያው በጣም ነው የምወድህ። እኔ ደግሞ እንደተባለውም እንደሚባለውም ያው መልካም ረዳት ምቹ ረዳት ስለሆነ የሚለው መልካምን ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት ነው የሚለው ቃሉና ስለዚህ ያው ምቹ ረዳት እግዚአብሔር ያርገኝ። ያው ምቹ ስትሆኚ በቦታሽ ላይ ልክ ብለሽ ነው የምትቀመጪው። ምንም አይነት እንከንም የሚረብሽ ነገርም አይኖርም ትክክለኛ ቦታች ከሆነ ማለት ነው። ስለዚህ ያው እግዚአብሔር መልካም ረዳት ያርገኝ። ያ ወደሃለሁ። ተግባር እያየነው ነው። ደስ ይላል። ያው አመሰግናለሁ። ያው ምስጋና እዚህ ላይ ምንም አመሰግናለሁ ብዙም አይባልም። ያው በኑሮ እኮ እናንተ እየኖራችሁ ነው። ያው በአደባባይ ፍቅራችሁን ለመግለጽ ያህል ነው። ቃላቶች መልካም ረዳት ያርገኝ። እንግዲህ ምሳሌ ምዕራፍ 31 ቁጥር 10 ላይ ያለችውን ሴትም እግዚአብሔር ያርገኝ። ስለዚህ ያው ወደፊት እንቀጥላለን። ምንም የሚይዘን ነገር የለም። ምንም ተግዳሮት ከፊታችን ቢመጣ ያው ዋናው መሰረታችን ፍቅር ስለሆነ አሁንም እንቀጥላለን። አሁንም ለሌሎች ምሳሌ እንሆናለን። እግዚአብሔር አምላክ ደግሞ ይረዳናል። እናንተንም ደግሞ እናመሰግናለን። አክብራችሁ እኛን አክብራችሁ ሳትንቁን ወደኛ መጣችሁ ጊዜያችሁን ሰዓታችሁን ስለሰጣችሁን ያው እዚህ ያላችሁ ሁላችሁንም እናመሰግናለን። እንወዳችኋለን። እኛም እናመሰግናለን። ቴንኪው ስለሰጣችሁን ጊዜ እናመሰግናለን። ሰላም ነው። ውድ የኢታ ቲቪ ቤተሰቦቻችን እንግዲህ ቆይታ ይህን ይመስል ነበረ። ከሀና ጋርና ከያፌት ጋር የነበረ እንግዲህ በጣም ብዙ ነገር ያችሁ ጽናትን፣ ብርታትን፣ ተጋግዞ አብሮ መስራት፣ መለወጥን በደንብ በተግባር በንግግር አይደለም ቁጭ ብለን አይደለም ያወራነው እየሰራን ነው። እኔ ራሱ እንግዲህ ከስራቸው እየሰራሁኝ እነሱንም አላሰራ እያልኩኝ ስናወራ እንግዲህ አይታችኋል ማለት ነው። የተግባር የንግግር ብቻ ሳይሆን ጀግንነታቸውን በስራ እያሳዩ ነው ያሉ ጎበዝ ጠንካራ ምሳሌ ሊሆኑ የሚችሉ ወጣቶች ነው ይዤላችሁ ቀርቤ ነበረው። እስከ ፍጻሜው እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ነኝ። በዚህ ላይ ግን ማለት የምፈልገው ነገር እኔ ቀመስኩትን እኛ ይሄንን ኢንተርቪው ስናደርግ የውዴታ ቲቪ ቤተሰቦቻችን ብዙ ይህንን እንግዲህ እርጥብ ያሉትን ፋስት ፉዶች ለመመገብ በጣም ወረፋ እየጠበቁ የነበሩ ብዙ የዚህ አካባቢ ሰዎች ነበሩና እናንተም ይህንን ቆንጆ ጣፋጭ ምግብ መቅመስ ከፈለጋችሁ ፍየል ቤት ሰሚት የት ነው? ወደ 72 በሚያስኬደው መንገድ ከፖሊስ ጣቢያው ፊት ለፊት ወይም ዮኒ ሞባይል ፊት ለፊት ታገኛችኋላችሁ ማለት ነው። ይህ እይታ ቲቪ ነበር። እስካሁን አብራችሁ የቆየሁት እኔ ራሄል ነኝ። በሌላ ጊዜ በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።